አብይ እንዴት ነው የምታምረው? የኔ ቆንጆ ስታምሪ ነይ እስቲ ሳሚኝ። ነይ ነይ እሰይ ሰላም በያት ደግሞ አብይ ሰላም በያት። ቁጭ በልሽ ና ቁጭ ቁጭ በይ የኔ እናት። ሰዓት መጣህ አይደል? ኋላ መጣት። ለመሆኑ ማነው ስምሽ የኔ ቆንጆ? ይኸውልሽ ለማየ የምትነግሪያት ሰው ቤት 2 ዓመት እንደሰራሽና አሁን ላይ ደግሞ አሰሪዎች ውጭ ሀገር እንደሚሄዱ ነው። እስከዛው ደግሞ አክስትሽ ጋር እንደምትቆይ ነው። እሺ ገብቶኛል። አረሰ እስከዛ ግን እየሰከተሽ ይሄ ደግሞ እማዬ እንዳትሆን ይቆያል። ይሄን እማዬ ነው ግን ቤተሰቦች ይሄን ያክል አስቸጋሪ ናቸው እንዴ? ጨርሽ እማዬ ሁላችንም ነው ለካንቺ ደግሞ በጣም ደስ ይላል። አንተ ካለ እኔ ሲሆን ነው ግን ለእናት ትንሽ ነው ፍቃችን ነው ልክ ስናደርግ እስከዛ ግን ፍቅር ውስጥ እንደማንገባ ቃል ገብቼ አንተ ካለ ብሌን እባላለሁ። 2 ዓመት ያክል ሰርቻለሁ። አሰሪዎቼ ወደ ውጭ ሊሄዱ ስለሆነ አሁን አክስቴ ጋር ነኝ ያለሁት። ብሌንዬ አረፍ በይ እሺ። ይበላ ነገር ደግሞ ወይ ዛሬ ምንም ስራ መስራት የለም እሺ። አሜ ይበላ ነገር ስጭ እረፍ። እኔና ብዬ የሆነ ቦታ ደርሰን እንመጣለን። አቀኝልት እሺ። እሺ ና ጎረምሳ ደርሰን እንምጣ። አጣውቲ ሄሎ ምንድነው? የቤት ኪራይ 3 ወር ከፈልኩኝ አይደል እንዴ? ደጋግሞ የሚደውሉልኝ ተከራይ ፈልጌ። አይ ማዘር አሁን ቆይ ሲያዩኝ እኔ ምን ነው እስቲ ደላላ የሚመስለው? ለማንኛውም ችግር የለም ለእርሶ ስል ለዛሬ ደላላ ሆናለሁ። እሺ 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 እንዴት አባቷ ነው የምታምረው? አይ የቱንም ያህል ቆንጆ ብትሆን ከኔ አሚን አትበልጥም። እኔ አሚን መበለጥ የሚባል ነገር አለ። ሲፈጥረኝ አሸናፊ አድርጓል። ከኔ የምትበልጥ ቆንጆ ምድር ላይ አልተፈጠረችም። ታያለሽ፣ እኔ አሚን አይደለሁ ሲኦልን ምድር ላይ አሳይሻለሁ። እንዴት ነው የምታይ? ከዚህ በፊት ታውቀኛለች እንዴ? የእናቱ ጅንጉርጉር የሚባለው እውነት ነው። አቤልዬ ፍቅር ነው። እህቱ ግን ታስፈራለች። ፊቷ አይገፋም። ስሚያንሽ ማን ነበር ስምሽ? ብሌን። ማንም ይሁን እዚህ የመጣሽው ለመቀመጥ አይደለም፣ ለግርድና ነው። ይገባሻል? አንቺ የኛ ገረድ ነሽ። አዎ ይገባኛል። ተነሽና ሻይ አፍይልኝ። እሺ አፈላልሻለሁ። ሰሚኛለሽ? እኔ ቆሎ ጓደኛሽ አይደለም አሰሪሽ ነኝ። እሺ ከዚህ በኋላ ሳዝሽ አቤት እመቤት ነው የምትይ። እሺ ምንድን ነው የምትይ? አቤት እመቤት። ከወለች አሁን ሂጂ እናዘዝሽ ነው። እሺ አልጨረስኩም። ከዚህ በኋላ ስታናግሪኝ አንገትሽን ደፍተሽ ነው የምታናግሪኝ። እኔ ጓደኛሽ አይደለሁም። ሻዩን አፍልተሽ ስትጨርሺ እቤት ትመለሽ። እሺ ይሄ እኮ ትሪላር ገና ፊልሞች የስቃይን ጥግ አሳይሽ። አሁን ለዚህ ሴትዮ ከየት ነው ደግሞ ተከራይ የሚመጣላቸው?
ሄሎ። አዎ ጆሲ ከረሜላ ነኝ። እስቲ እንደው ነይና ምጥጥ አድርጊ። ስሚማ ያ ያልሽኝን የሚከራይ ቤት ምናምን እኔ አጠገብ አግኝቼልሽ ነበር። እዛ ገባሽ ማለት ደግሞ እኔና ገባሽ ማለት ነው። ታውቂያለሽ፣ ሎተሪ እንደደረሰሽ ቁጠሪው። ምን አልሽኝ? ከባሌ ጋር ነው የምገባው? አሃ አንቺን ያጠገብ ከባልሽ ጋር ልትገቢ ማለት ነው። ይኸውልሽ ሸለምጥማጥ ነገር ነሽ። ቆርቆሮ ምን ትመስላለሽ? ምን ማለት ሄሎ ሄሎ፣ አረ ሄሎ ሄሎ፣ ሚጣ ምንድነው እንደ ሬዲዮ የምታዳምጪኝ? ደንቆሮ ነሽ እንዴ? ምን እኔማ ያልሽኝን የቤት ኪራዩን ምናምን ነገር እኮ አግኝቼልሽ ለዛ ነበር የደወልኩት። እኔ አጠገብ ነው። ይመችሻል? ለማን አልሽ? ለእናቴ። እናትሽ ማለት እኛ ባለሚኒዋ? አይ 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 ለሳቸው እንኳን አይሆንም፣ ይቅርብሽ። ሌላ ሳገኝ እደውልልሻለሁ። ቻው 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 ቻው። ለእናቴ ትላለች እንዴ? እሳቸውን እኔ አጠገብ አከራይቼ አሳስተውኝ ካንተ አረገዝኩ ቢሉ ስማ፣ ቁሌት አማረው። ሄሎ መስዬ፣ ወዬ። አንቺማ እንደዛ ወዬ ወዬ እንዳላስባልኩሽ ማታ እየየ አስባልሽኝ አይደል? እንደ ፒያኖ እኮ 99 ድምፅ ሳወጣ ነው ያደርኩት። ምን እባክሽ ያልሽኝን የቤት ኪራዩ ምናምን እኮ አግኝቼልሽ ለዛ ነበር የደወልኩት። ይመችሻል? እኔ አጠገብ ነው። የምን ልጆች? ሶስቱም ልጆች ያንቺ ናቸው? ውይ በቃ መስዬ እነሱን አደራጃቸው። እሺ አደራጃቸው። ቻው 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 ቻው። ይላል ያረ ሴቶቹ እንዳለ ምን ነካቸው እንዴ? እቺ ደግሞ ባልወለድኳቸው ልጆች አባዬ አባዬ ልታስብለኝ ነው እንዴ? እኔ ከዚህ ሁሉ ቢቀርብኝስ ባላከራይስ ምን ነው ደላላ የሚመስለው? እቺ አይ ልጄ፣ ሰውን እኮ በአንድ ጊዜ መውደድም መጥላትም አይታወቅም። ምን ያህል ግን ታማኝነት! አይ ማየ፣ የብሬን ታማኝነት ለማወቅ እኮ 2 ዓመት የሰራችበት ምስክር ነው። እሱማ ልክ ነህ። እንግዲህ ምንም ማድረግ አይቻልም። ካልሆነ ግን መስጠት ይችላል እንዴ? ማን አለና? ለምን መሰለህ፣ በባለፈው የተጎዳንበት መንገድ ታውቃለህ አይደል? ከዛ አንጻር መጠራጠር ስላለብኝ ነው። እህትም እኮ ይህን ያህል ብዙ እየተጠራጠረች ያለው የባለፈው ችግር ሰው ደግሞ ማወቅ እኮ አይቻልም። ግን በደንብ ታውቃታለህ። እዛ ቤት በደንብ ነበረች እንዴ? ያው 2 ዓመት በተያዥ ነው የገባች። ያዣላት ሰዓት አሳዘነች። ደግሞ ቆንጆ እየሄደች በእውነት እንደው ቤተሰብ አንዳንድ ችግር ሊኖርባት እንደሆነ አላውቅም እንጂ እች እኮ ቤት ውስጥ መውጣት የሌለባት ይችላል። ይሁን እንግዲህ በጣም ይዋልኩ ምን አባቴ ነው ደግሞ ልጅ የደላላው ነው ፈልጎ ይዟት የመጣችው ልጅ አበትሽ። ሄሎ ዳድ፣ እንዴት ነህ? ደህና ነኝ። ሰላም ነው? ምንድን ነው ዳዲ? እኔ ካልደወልኩ አንተ አትደውልልኝም እንዴ? አልናፍቅህም አንተማ? አዎ ብናፍቅህ ትደውልልኝ ነበር። አይ ቤት እንኳን አልመጣም፣ ማሚ ትቆጣኛለች። ባይሆን ውጪ እንገናኛለን። የት ነበር ያልከኝ?
እሺ እሺ፣ መጣሁ። ቻው አባዬ። እባክሽ አይመጡም፣ ችግር የለውም ይቆያሉ። ቢሆንም መጠበቅ አለብን። ችግር የለውም ይቆያሉ አልኩሽ እንዴ ማለት ነው። ይመጣሉ እኮ ችግር የለውም። ችግር አለ ሰዎች ቤት አልተሳሳትኩም አይደል? እና ቤት ነው? አዎ አልተሳሳትክም። አንተን ማን ልበል? ጆስ ይባላሉ። የቀመሱኝ አጣጣሙኝ ደግሞ የኔ ማር ምናምን ይሉኛል። በጣም ነው የሚገርመው። እንዴ ምኑ ገረመ? እንዲህ እዚህ ቤት ቆንጆ መግባቱ ነው። ከማዘር ውጭ እኮ እዚህ ቤት ቆንጆ የለም። የምርህ ነው? አዎና አቤል ሲፈጥረው አፈርማ ቡልጋጫማ ሊሞዚን ፊት አድርጎ ነው። ያቺ አሜንስ ብትይ ያለ ሜካፕ እኮ ብታያት የህንድ ባጃጅ ሹፌር ነው የምትመስለው። ምንሽም እኮ ሰራተኛ ይመስል። ሰራተኛ ምንድን ነው? እኔ እንጃ። አቤል አለ? አዎ አለ። ስማ አንተ፣ እዚህ ቤት ደግሞ ከየት የመጣሽ ቆንጆ ናት እባክህ። ከማዘር ሌላ ደግሞ ቆንጆ አለ እንዴ እዚህ ቤት? እኔ እኮ በቃ እሷን ሳያት ቤት የተሳሳትኩ መስሎ የምመልስ ነበር። በቃ ላይ ሞዳስ። ኧረ እኔ ምን እቀልዳለሁ? እውነቴን ነው። እዚህ ቤት ከማዘር ሌላ ቆንጆ አይቼም አላውቅም። አረ በእናትህ ደግሞ እንደዚህ ትላሚ እንዳትሰማ። አሃ ልክ ነህ። ለካ ከሷ በላይ ቆንጆ የለም። እውነትህን ነው። ከሰማች ሶስተኛው የዓለም ጦርነት ነው የሚነሳው። በል አሚን ፊት ስለሌላ ሴት ውበት የሚያለቅስ አትወድም። እኔ የምልህ ስለምን ነበር እፈልግሃለሁ? ኧረ ተወኝ እባክህ። ትናንትና ሞቼ ዛሬ 8 ሰዓት ቀብሬ ነበር። እንዴት? ኧረ እባክህ ተወኝ። ትናንትና ከአንዷ ጋር ተመቻችተን አብረን አምሽተን ወይን ጠጥተን በቃ ስንት ነገር አድርገን ልክ ወደ አልጋ ልሄድ ስል ማን ቢመጣ ጥሩ ነው? ማን መጣ? ባሏ ነዋ። በዛ ላይ ኮሎኔል ነው። እንደሚጠመቅ ሰው ነው ያሯሯጠኝ። በዛ ሩጫዬ ኃይሌ ራሱ አይቀድመኝም። ይህ ስፖርት መስራት ምናምን ራሱ የሚባለው ምንም ጥቅም የለውም። መፍትሄው ሌላ ነው። ምንድን ነው? ከኮሎኔል ጋር መሮጥ ነዋ። አቤት ሩጫ። በዛ ላይ 3 ኪሎ ነው የቀነሱት። ወይኔ ወንድሜ ቢይዘም አለቀልክ። ለኑዛዜ ራሱ ያስተርፋል። 4 ኪሎ ነበር የምትቀንሰው። አይ ሰውዬ እኔን ከፖለቲካ ጋር አታነካከኝ። ቆይ ደግሞ መሞቱንስ ልሙት። ግን ሴቶቹስ ካለኔ ማን አላቸው? እንዲያውም ተገላገሉ።
በል በቃ እማዬን ማቀበላት ዕቃ ስላለኝ ታግዘኛለህ። እስከዚህ ልብስ እንቀይር ይመጣ ቶሎ በልሽ። ጠብቀኝ እዚሁ። እነዚህ ልብሶች አሁን ማጥፋሻ ግን እኮ ውሃ የለም። ለእኔ መልስ እየሰጠሽኝ ነው እንዴ? እሺ እሺ ብቻ ነው የምትይ? እሺ እመቤት። እኔ የምልህ ልጅቷ እንዴት እንደተመቸች ብትሆንስ? እኔ ተከይፌባታለሁ። በቃ ብታጣብሰኝ ደስ ይለኛል። ቆይ እስኪ ምኗ ተመቸ? ውበቷ ነው ውበቷ። እናንተ ቤት ስመጣ ሁሌ ይህን ጅምር አስፋልት የመሰለ ፊትህን ነው የማየው። በቃ እሷን ሳያት በአንዴ ነው የተከየፍኩባት። እንደው ምን አለ ከቤታችሁ አንዳችሁ እንኳን በእናታችሁ ብትወጡ። አንተ ልጅ በአሜን እጅ መሞት ፈልጋል መሰለኝ። ሲጀምር አንተ ብለው ከሰሙት ገና ብዙ ነገር ነው የምታወራው። በል በቃ እስከዚህ ከሸኘኝ ይበቃል። ቻው በይ በቃ። አይሁድ እኔ እስኪ እኔም የዛሬው ግብዣ ግን ምንም በተመለከተ ነው እንዴ? የምን ውደት ለመጋበዝ ደግሞ ምክንያት ያስፈልገኛል? አይ አያስፈልግም፣ ግን ምክንያት ካለ ብዬ ነው። እሱማ አለ እና ይሄ ነገር ምንድን ነው? እሺ አንደኛ እናንቺ እንደ እህትና እንደ ወንድም ጊዜ ካሳለፍን በጣም ቆየ። ሁለተኛ ደግሞ የኔ ምርጥ ውድ እህቴ ማለት ነው አሪፍ ውጤት ስለመጣች ደግሞ ይሄ ሁሉ ግብዣ። አመሰግናለሁ ወንድሜ። ግን አንተ አንድም ቀን እኮ እወድሻለሁ ብለኸኝ አታውቅም። ሞቼ ማለት ነው ተስፋ ልቆጭ ይሻልሻል። አትወደኝም ማለት ነው? አዎ አልወድሽም። እንዳታናግረኝ። ማኩረፍሽ ነው አንተ እኮ ነው ምን አባቱ ፈልገህ ነው? አላየኋትም ነው ከወንድ ጋር ልጅ ሴት ይታያል። አባቴን ያላየኋት እንዴ? ወንድሜ ልገለው ነው እንዴ? ቆይ ምን አድርገው ነው? እንዴት እንዳየሽ ስላላየሽው እኮ ነው። የኛ ምን ችግር አለው? ምን ችግር አለው? ዛሬ በማየት የተጀመረ እኮ ነገ ጧት አድርጎ ለመድፈርና ለመገደል የሚደርሰው። እህቴም ደግሞ ያየበትን አይኑን ማጠፋለት። እሺ ወንድሜ ፍቅርህን በቃል ባትነግረኝም በእኔ በእህት እኮ ቀልድ እንደማታውቅ እኔን ለማሳዘን እንደሆነ አውቃለሁ።
ግን መቼም ነው የማይሳካልሽ። እወዳለሁ። ስሚ ቆይ አንቺ የማቱ አልበቃ ብሎሽ ነው ደግሞ አሁንም የምትደውይ? እንዴ ይኸውልሽ እኔ ጆሲ ንግድ ፍቃድ አውጥቼ የምንቀሳቀስ ግብሬን በአግባቡ ለመንግስት የምከፍል ድንቅ ኢትዮጵያዊ ነኝ። እሺ ቆይ አሁን ምን ፈልገሽ ነው የደወልሽው? እንዴ ኧረ ዛሬ እንኳን ልረፍ። አንቺ ቀን በቀን አይደብርሽም እንዴ? እውነት ወገቤን ራሱ ያመመኝ ነው። ዛሬን እንኳን ልረፍ። በቃ እኔም እወድሻለሁ። በቃ ነገ እንደዋወል። አምላኬ እንደው እንደዚህ ለሴቶች ደስታ እንድፈጠር ያደረክኝ እኔ ማን ነኝ? ብሌን ወጡን አምጪ። ዛሬ ምን ጥርስ በጥርስ ይሆንሽ? እኔ እኮ ሁሌም ደስተኛ ነኝ። ብቻ የጤና ያርግልሽ። ደስተኛ ስለሆነች ነው የጤና ያርግልሽ የምትላት? እኔ እኮ ሁላችሁም ሁል ጊዜ ሁለታችሁም ደስተኛ እንድትሆኑልኝ እፈልጋለሁ። አንተ ሁሌ እንዲከፋት ነው የምትፈልገው እኮ ማሚ። ይሄ እንደዚህ ሆናችሁ አታውቅም። ለዛ ነው ሽሮ እንትን አትክልት ምናምን ይጨመርላችሁ። እኔ ድንች ብቻ ነው። እሺ አይ በቃ ሌላ ይሄ ይበቃል። ማይ